ሁለት ሶስት ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸው እንደው መርጌታን ብታገናኙን እድላችን እንዲቃና እንደው አባ መግለጫ ስለሰጡባቸው እኔን ጥሩ መርጌታ አዋቂውን እንደው ብታገናኙን እያሉ ጭራሽ በጉባኤቱ ስልክ እየተደወለ ነው ማለት ነው። አንዳንዱ መስተፋቅር አድርጉልኝ ላይ በግል ሲሰደብ መልስ አልሰጥም። ግን የቤተ ክርስቲያን ትምህርቱ ነው ብዙዎችን እየጎዳ ስለሆነ በዚህ ጉዳይ ላይ መልስ መስጠት ተገቢ ነው። የመር ምልክቷን ምናምን እየተጫናችሁ ምናምን እያስባሉ የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ እጸልይላችሁ አሜን በሉ ሲባል እዚሁ እየተከተለ አሜን በኮሜንት ማለት አሜን እንደዚህ ብሎ አሜን እንደዚህ ተደርጎ በእግዚአብሔር ሕዝብ ላይ አይቀለድም። በጣም ነውር ነው። ሲጀመር እኔ እንዲህ ያለ ነገር የምቃወመው ነገር ነው። በተደጋጋሚ በዚህ በሚዲያ በመገናኛ መረቦች በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ እሱን ነገር ግልጽ ማድረግ ለምዕመናን ግልጽ ማድረግ አለብኝ ብዬ አሰብኩኝ እና በጣም የሚያስቅ ነገር ነው የሚያደርጉት። ያ ምንድነው? አጋንንት የሰው እድል ያበላሻሉ። የሰው እድል ይበላሻል። እድሉ የተበላሸበት ሰው የማይፈልገውን ነው የሚያደርገው። ገበያ ሄዶ ያላሰበውን ገዝቶ ሊመጣ ይችላል። ምክንያቱም አጋንንት የሚያዙበት ጠጥቶም የሚሰክር በቃ አጋንንት ነው የሚያሰክሩት። አይምሮውን ለውጠውት ነው። ሰው ከሚስቱ ጋር የሚጣላል እንደዛ ነው። ያላገቡ ሰዎችም በቃ ማግባት ያቃታቸው እድላቸው ተወስዶባቸው ነው። ነግደው የከሰሩ ሰዎችም እየከሰሩ ያሉት አጋንንት እያበላሹባቸው ነው እና እድላቸው ተጣሞባቸው ነው። በቃ እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። በዚያ የኤአይ ቴክኖሎጂ የኔ አፍ እንደተናገረው አድርገው በእኔ ስም ይህንን የጥንቆላ ስራ እያስተላለፉ ነው። ደግሞ እሱ ብቻ አይደለም፣ ልጆች ልመርቃችሁ እያስባሉ እኔ ማንንም ልመርቃችሁ አላልኩም እና ይህን ነገር ግልጽ ማድረግ አለብኝና ቢሮ ቁጭ ብዬ መግለጫ ልሰጥበት ነበረ። ግን እነዚህ ትምህርቶች መሰረታዊ ትምህርቶች ናቸው እና እንደዛ ከሆነ ለምን መነኮሳቱም ደቀ መዛሙርቱም ሌላውም ሰው እዚህ ለምን አንማርበትም? መግለጫ አያችሁ፣ ቅዱስ ዮሐንስ አፈወርቅ የሚለው ነገር አለ። እንደው መናፍቃንን እናመሰግናቸዋለን። እነሱ ተንኮል በሰሩ ቁጥር የእግዚአብሔርን መጽሐፍት ይበልጥ እንድንመረምራቸው ያደርጉናልና ብሏል። ስለዚህ እንደዚህ አይነት ጥያቄዎችን ውሸቶችን ሲያሰራጩ ለምዕመናን እንደውም በዚህኛው ርዕሰ ጉዳይ ላይ ትምህርት እንዲሰጥበት አድርገዋል ማለት ነው እና በጣም የሚገርመው ሰዎች ይህንን በሚዲያ የእኛም ልጆች አይተውታል። ብዙ የእኛ ሚዲያ ክፍል ልጆችም አይተው ነገሩን፣ ዝም አልኩኝ። አሁን ግን መልስ እንድሰጥበት ያስገደደኝ ምንድን ነው? ሁለት ሶስት ምዕመናን ደግሞ ጭራሽ ምን እያደረጉ ነው? እኔን ያላቃቸውም ምን አይነት ማን እንደሆኑ አላቃቸውም። የሆኑ መርጌታ ሰውዬ ከኔ ጎን አቁመው በማቀናበር ማለት ነው እና እኒህ መርጌታ ጥሩ ናቸው ስሟቸው። ስለዚህ ስሟቸው በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ከጎን አቁመው እንደዚህ በማድረጋቸው ምክንያት እንትን ስውሯ ማርያም ሂዱ እና እኔ ስውሯ ማርያም አላውቃትም። እንግዲህ ገዳም ከሆነች ሰው ይሂድ፣ እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩም። ይኸውልህ ስውሯ ማርያም ሂዱ፣ እናቴ ስውሯ ማርያም ሀገራችን ሰላም አድርጊልን ምናምን እኔ እናቴ ስውሯ ማርያም ሀገራችን ሰላም አድርጊልን አላልኩም። እኔ ድንግል ማርያም ሰላም አድርጊልን የምል እንጂ የስውሯ ማርያም የጭንጫይቱ ማርያም የጣና ቂርቆሲቱ ማርያም አልልም። እምለው ድንግል ማርያም የምለው ከቦታ ከሄድኩ ቦታ የራሱ ቅድስና የራሱ ቃል ኪዳን አለው። ያን ቦታ ማጸናለሁ፣ አከብራለሁ እንጂ እንደዚህ እያደረጉ አንዳንድ ጊዜ ያስለቅሱኛል። እያስለቀሱ መግለጫውን ይሰጣሉ እና በጣም የሚያስደንቀው ግን ምንድን ነው? ሁለት ሶስት ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸው
እንደው መርጌታን ብታገናኙን እድላችን እንዲቃና እንደው አባ መግለጫ ስለሰጡባቸው እኔን ጥሩ መርጌታ